ታናናሾች እንዴ ሪፖርት እኮ አደርሳችኋለሁ እኮ ማሻአላ እንዴት እንደመጣፈጡ ድርቅቲ ሶሎ ጎል ኔማር ጁኒየር ማሻአላ በጣም ጣፍጣችኛል በጣም የማቲያስ ፈርናንዴዝ ጎል እኮ ያምራል የቶተናም የማቲያስ ፈርናንዴዝ ጎል እኮ ያምራል ግን የዘርክዚ ነው ያክለው የዘርክዚ ቶፕ ሼልፍ የምንለው ጎል ነው ሌላ ደግሞ በጣም የሚያምር ነገር ልንገራችሁ የበረከት 4 ኪሎ የዳሽን ቪዲዮ ግን ብለህ ገብተህ ሾፍ አድርገው ዛሬ ዩናይትድ ከረፍት በኋላ ማለት ነው ሀገር ፈልፈል አስገብቶ ተስፋን ይሰጠኝ እግዚአብሔር ተጭነው ነው የተጫወቱት አብዛኛው ጎል የገባው ከረፍት በኋላ ነው ኦልሞስት 4 ጎል የገባው ከረፍት በኋላ ነው ሌሲ አሪፍ ነው አማስ አሪፍ ነው በላይ በኩል ስሙ ጠፋብኝ ያ ባሪያ ማንሰን ነው እሱም በጣም አሪፍ ነው በደንብ ስናቀው እንወያይበታለን 1-0 ተሸነፉ ፕሪሲዝኑ መጥፎ ነው ላላችሁ የዛሬው ጨዋታ ፕሮሚሲንግ ነው አሪፍ ነው በጣም ኤክሳይትድ አንሆንም ኦቨር ደሙን ምናምን አንሆንም አሪፍ ነገር አይተናል ተጫዋቾችን እያቀያየረ ለመጫወት ሞክሯል አሁን ለምሳሌ ሌሲን 10 ቁጥር አድርገውና ከዛ ፉል ባክ አድርገውና ምናምን እኔው ይመቻችሁ ግን የበረከተን ቪዲዮ ዝም ብላችሁ ከታች ግቡና ይወት ያበደ ነው እንዲና የሌለው እንዲና እንኳን ሌላችሁ ቡድኑን ባፈሩ ፈጣሪ ዳፈሩ አረ ጀመርክ በቃ አይደል አዲሱ ማሊያ ገብቶላችኋል እንግዲህ ከችከች ያላችሁ ለቡ ሙዚቃ አስፈር ፍቅሬ ኩን ስፓኛ ፊት ለፊት መሸመት ትችላላችሁ ይመሻችሁ እኔ የምልህ ካሪክ ከየት አባታቸው ነው እነዚህ ፍልፈል የሆኑ ልጆች ሰብስበ ያመጣብን የት ነበሩ ምንድነው የሚሰሩት እንዴ ህሊናም የላቸውም እንዴ እናንተ በቀደም ተሸነፍን ብለው በቃ ይለለ ውስጥ ገብቷሉ ስም እኛ እነዛ አዋቂዎቹ እኮ እንደዚህ ለውስጥ አይገቡም ገብቷል አይደል በቃ ቀጥ ባለፈው ከተሸነፉ አሁን በዚህኛው አቻ ለማውጣት ምናምን ነው የሚጮት እኔ ለኛ ናቸው አንተ ይናከሳሉ ፈጥፈዶቹ እንዳለ አንተ በተለይ ደግሞ የሼሌሲ ነው ምናምን የምትሏት ልጅ ማለት ነው በጣም ከባድ ልጅ ነሽ ማለት አስቸጋሪ ተጫዋች ነው ማለትና እሱን ይናከሳሉ ምንጀመው ለማንኛውም ተርፍዬ በወዳጅነት ጨዋታ የባለፈው ልጅ ይዟት በዚህ 5 አስቆጥራ ፕሪሚየር ሊጉን አኩርታለች ትርፌነት ይለምልም ትላላችሁ ሁላችሁም ጎይዘ አረ መሽኖ ክለብ ግን የወዳጅነት እንኳን ቢጫወተው እንዴት እንደናፈቀኝ በእውነት እናንተ እኮ ተርፊዎች አመቱ ሙሉ ስራ ፈተ ስለነበራችሁ ነው አሁን በጊዜ የወዳጅነት ጨዋታ የጀመራችሁ እኛ በጣም የዋንጫ ተፋላሚ ነበር ሻምፒዮንስ ሊግ ዋንጫ ተፋላሚ ነበር ምናምንና በጊዜ ቡድናችን የወዳጅነት ጨዋታ አይችልም ናፈቀኝ ቡድን ማን አንተ ጥቅም አለው ለካ ጥሩ ሲዝን አለማሳለፍ በጊዜ ቡድን እንዲጫወት ያደርጋል ወይ ጉድ አሁን አንዴ አታምኑም ማንቺ አሸነፈች ለዛውም 5-0 ማለት በርግጥ ባምባ ሰራተኞች ነው ግን በባምባ ሰራተኞችም ሲሸነፉ ስላየን ይሄ እሰየው እልል እንኳን አሸነፍሽ አባቴ እንዴ እኔኮ ብሩኖ ጊማራይስ ወደ ቸልሲ ሂር ዊ ጎ ልንሰማ ነበር በቃ አንቺ ብትሸነፊ ኖሮ ልክ እንደባለፈው ቸልሲ ሂር ዊ ጎ ሞክሮ ነበር ኒውካስል ደግሞ ይሉ ተጫዋችና ብር ካልከው ደግሞ አስጊ ነው ኒውካስልን እንዳይዝብን ፈራለው ብቸኛ ያለን እድል ተጫዋቹን ገባ ተጫዋቹን ከ200 በላይ መክፈል አይፈልግም የቸልሲ ፖሊሲ እንደዚህ አይደለም ተረዳሽኛ አይደል ለመሸጥ እንዲመች ስለሆነ እሱን ፓርት ላሽ ስለሚሉ በዛ በኩል እንበጣቸዋለን ብቻ ማንቼ ዛሬ ተሸንፎ ቢሆን ሂር ዊ ጎ ተብለን ነበር ማለት ገባ አይደል አረ ጉዴ በቃ ካሁን በኋላማ ማለት አብረን ማልቀስ አብረን መደሰት ምናምን ነው እንጂ ብቻ ለብቻ ምናምን የለም እንደዛ ስልሽ ደግሞ አንቺ ተሸንፈሽ ነው ፕሪሚየር ሊግ ሲጀመር ወደ ሽንፈትሽ ትመለሻለሽ እኔ ደግሞ ሽት ጎል ገባብኝ እንጂ መቼስ እንዳንቺ 10 ምናምን ጨዋታ አልሸነፈ ሲዝን ታውቂያለሽ እኔ ጋር ሽት ጎል ገባብኝ ብዬ ቃጠላለሁ አንቺ ተሸነፍኩ ብለሽ ትቃጠያለሽ ባላንስ ሆነ ማን ያራድዬ ልጅ ገባ በቁም ነገር ግን ቁም ነገር ናውራ ከተባለ ግን ማን ሚድፊልደር ካላስፈረማችሁለት ካሪክ እንዲወርቅ ያመቻቻችሁ ነው በቃ ገባ አይደል ፌል እንዲያደርግ ማለት ከዛ ሲቀጠቀጥ ምናምን ይሄ ካሪክ ማይችል ምናምን ነገር ችግሩ ኢኒዮስ ነው ለምንድነው ሰውየውን ባክ ማታረጉት አሞሪም ከካሪክ የበለጠ ባክ ተደርጓል ገባ አይደል ዲስትሮየር ሆነ ሜሰን ማውንት ቢልድ አፕ ምናምን እንዳያደርግ 8 ቁጥር አይደለም ሜሰን ማውንት ስለተሯሯጠ ነው ገባ አይደል ግዴታ 6 ቁጥር ያስፈልጋል ትክክለኛ 6 ቁጥር ዲስትሮየር ኡጋርቴን በኡጋርቴ ማትቀይር ምን እሺ ነው ክለባችን ማንቸስተር ዩናይትድ እንግዲህ ይህንን ጨዋታ 5-0 ቢያሸንፍም ለክለባችን መጥፎ ዜና እንግዲህ ሰምቻለሁኝ ያው ዚርክዚ እስከ 2 አመት እንግዲህ ሊታሰርበት የሚችል ወንጀል ሰርቷል የተባለው ምርመራ ላይ ናቸው ካረጋገጡ እንግዲህ 2 አመት ያክል ከእግር ኳስ ሊታገድ ይችላል ተከላካዩና በረኛው ላይ ሰርቶ ያገባው ግብ እንዳረገው የለመደሽ ጦጣ ቂጧ መላጣ ተጠምዷል በየ አማነሻ ላይፍ ፒስ ገባልሻ ዛሬም ይሸነፋል ብለህ ተቋጥራለህ ትጠብቃለህ አረ እንዴ ነው ገብተህ ለጥበል በየ ሰላም ነሻ ይሄ ነው ማንቺዬ ይሄ ነው
ይሄ ነው ማንችዬ ይሄ አይ ኖ ፕሪሲዝን እንደሆነ አውቃለሁ ግን ቆንጆ ነገር ነው ያየሁት ምን አየው 10 ጊዜ ኮፒ ሊንክ አጠር አድርገን ማለት ነው ፈርስታ ቪቴክ ከበረኛ እንጀምራለን ይሄን በረኛ እንደምንም ማስቀረት አለብን በጣም ነው የሚችለው ሄቨን ማጓየር ዮሮ ሾ አሪፍ ነው አንድሬ ሳንቶስን በ48 ሚሊዮን አሁን ላይ ባይሆን እንኳን ራሱ ፖዚሽናል አዌርነሱ በጣም ነው ደስ የሚለው እኔ ወድጄዋለሁ ሜሰን ማውንት ካልተጎዳ ሌላ አዲስ ግዢ በሉት ዶርጉ ፕሮጀክት ቤል ሀፍተርን ቦታ ያዝ ወድጄዋለሁ እምቡሞ ሼሌሲ በጣም ነው የተመቸኝ ዛሬ ካዩዋቸው ሙሉ የተመቸኝ ሼሌሲ ነው ኳስ በቃ ሲይዝ በጣም ነው የሚያምረው ኮምፖዠሩ ደስ ይላል ዘርክዚ ለሱም የሚሆን ታክቲክ ከሰራለት አያሳፍርም ኦልሞ በለው በጠባብ ስፔስ ይችላል አቤት ጎል ሰከንድ አፍ እንግዲህ ዴቫኒ ማግብቷል ዊሊያምስ ማግብቷል ያበደ ነው በቃ በጣም ያበደ ነው አንዳንድ ሰዎች ውሰት ያስፈልጋቸዋል እና የፍሌቸር ልጆች አሁን እንደምን ቢሸጡ ወይ ውሰት ቢገቡ እና ዳንጎሬ እየተከታተልናቸው ነው በጣም ብዙ የሆነ እድገት እያሳዩ አይደለም ግን ያበደ ነው በጣም በቃ ያውን የዘርክዚ ጎል ቲም ፕሌይ ያስጠላል በጣም ያበደ ነው ወድጇለሁ 5-0 ሰጠት አድርገናል ግሎሪ ማን ዩናይትድ ዘንድሮ ተነስቶበታል ፕሪሚየር ሊግ ላይ እንኳን በዋናው ቲም በዚህ ለበልብሻል ዋንጫውንም ጠራርጎ ይበላልሻል ቋጣሪ ምን ይዋጥህ ሰይው 5 አግብተን አሸነፍን ዛሬ እኔ ባለፈው ብያችኋለሁ ፕሪሲዝን ላይ አትከፉ እንዶ ብናሸንፍም ራሱ ከባድ የሆነ ሃይፕ ውስጥ አትግቡ ጀስት ፕሪሲዝን ነው የተጫዋቾቹን አቅም እናይበት ጨዋታ ነው ቋጣሪ ግን ይሄስ ባለፈው 1-0 ተሸነፈ ብላችሁ እንዴት ስትሆኑ እንደነበረ እንተዋወቃለን ለማንኛውም እኔ ካርግ ዛሬ አስከፍቶኛል ቀድሜ ቪዲዮ ሰርቼ ጄጄ ጋብርኤል ሊሰለፍ ነው ላይ ነው ብዬ እንቧከረዩ ብዬ አንድ ደቂቃ ሳይሰጠው ቢያንስ ትንሽ ደቂቃ ቢሰጠውና ባየው በጣም ደስ ይለኝ ነበር አልሆነም አላሳየውም ግን ከዛሬው ጨዋታ የተረዳናቸው ነገሮች ቢኖሩ አንደኛው እኔ ኢንኬዝ ዚርክዚን የሚያቆዩት ከሆነ አይ ዶንት ኖ ሊሸጥ ይችላል እየተባለ ነው የሚቆይ ከሆነ በፍጹም እኔ 9 ቁጥር ቦታ ላይ ማየት አልፈልግም እሱ 10 ቁጥር ቦታ ላይ የብሩኖ ቤንች ሆኖ ሜቢ ካደረጉትና ካየነው ኢስ ፐርፌክት ሊሆን ይችላል ብዬ ነው ማስበው ፐርፌክት ነው ሳይሆን ሊሆን ይችላል ብዬ ነው ማስበው ሌላው ደግሞ እኔ ሃሪ አማስ ለየትኛውም ክለብ ከዚህ በኋላ ውሰት እንዳይሰጡት እዚሁ ዩናይትድ ውስጥ እንዲያድግ የጉዳት እንትኗ ከተስተካከለ ማለት ነው ሌላው ደግሞ ለሼሌሲ ደግሞ ቀጣይ ሲዝን በደንብ ደቂቃ መስጠት አለበት ብዬ ነው ማስበውና ለማንኛውም የዛሬው ጨዋታ እነዚህ ነገሮች በስሱ አሳይቶናል ቋጣሪ ግን እሰይ የታባ ስንፈልግ እንዲህ ነው የምናገባው ቢስሚላህ ያትስቲ ስታርቦይን ምን አይነት ጎል ነው ያስቆጠረችው ቪዲዮን ኮፒ ሊንክ ሪፖስት ላይ ከማድረግ ጀምሩት ፋሚሊ በጣም የሚገርም ጎል ነው ያስቆጠረችው ማፍጠኛውን ለቃ ከዛ አጣጫ ይዛ ነው በቃ ያስቆጠረችው እንደዚህ አይነት ኳስ በጣም ይመቻታል እንደሆነ ያው ለሱ ዛሬ የወዳጅነት ጨዋታ ቢሆንም ለዚህ ቡድን መጫወት ትልቅ ነውና ህልሙ ነው የመጀመሪያው ጎሉ ነው እንግዲህ ዋናው ቡድን ላይና ለሱ እኔ ደስ ብሎኛል ዚርክዚ አሪፍ አሲስት ነው ያደረገለት 10 ቁጥር ላይ ነው የተጫወተች ያለችው ኡስታዝ ነው ብቻ ደክሞብኛል ኳስ አሪፍ እየተጫወቱ ነው ያሉት ግን ስለናፈቀ ነው ዋናው ነገር ሜዳ ላይ ማየት ነው ስትናፈቁ እኮ ምንም አታይም እኮ ዝም ብለህ በቃ እቅፍ ማድረግ አይደለ የናፈቀው ስታየው ምንም ነገር ሰውነቱ ምናምን አታይም እኮ ልክ እንደዛ ነው በቃ በጣም ስለናፈቀ ሜዳ ላይ ስታየው ደስ ይላልና ለሌሲ ግን ትልቅ ወዳጅነት ጨዋታ መሆኑ ብቻ አይደለም ትርጉም አለው ለነሱ የአካዳሚ ልጆች እንደዚህ ጎል ሲያገቡ ለዋናው ሲያገቡ ትልቅ አለው አሁን ከረፍት መልስ በርግጥ ሁሉንም ይቀይራል ብዬ ነው የማስበው ማውንት ግን እሳት ነው ፋሚሊ ብቻ ከጉዳት ተጠብቀው እንጂ ማውንት በጣም ያው ተስፋ አድርገህ በሱ ላይ ቡድን አሰራ ግን ማውንት የተለየ ሳንቶስና ማውንት በጣም አሪፍ ነበሩ ካፒቴን ማጉየርም ነበሩ እና አሪፍ ነው ጨዋታው ከረፍት በኋላ በርግጥ ልጆች ይቀይራሉ ብዬ አስባለሁ እስቲ ለማንኛውም እናንተ እስከ ረፍትና ስለሌሲ ወለ የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ብቻ ኮፒ ሊንክ ሪፖስት ላይ ማድረግ እንዳይረሳ ግሎሪ ማን ዩናይትድ ማንቹሪያንስ አንድ ብለን እንጀምር ለጸጉሩ ማለት ነው 5 በተከታታይ እንዲቆረጥ ፕሪሚየር ሊግ ሳይጀመር የፈጠነ ፍሬንድ ሊሆን ጠቅጠቅ አታረጉም ባለፈው እድላችሁ በላችሁት ተሸንፋችሁ በሬክሳም አረ ያዘነን ለልጁ ጸጉር ያው ጸጉር ለማስቆረጥ ነው የምትጫወቱት ሳይሆን አንድ ምስኪን ዜጋ አለ የሚጠብቅና እያዘነን ለሱ ኤኒዌይ 5-0 አሸንፈዋል ዘርክዚ ዲቬኒ ምናምን ይባል ሼሌሲ እንኳን እናውቀዋለን ሼሌሲ የሚለው ጆቫኒ ቢሆንም ዊሊያምስ ምን አዘነቡት ብቻ ይሄ ሮዘንበርግ ስሙ ከማይታወቅ ቡድን ጋር አዝነበውታል 5-0 አሪፍ ባውንሲንግ ባክ ነው ከሬክሳም ከመለጠፍ በኋላ የእንግሊዝ ክለብ ብዙ ጊዜ ይከብዳቸዋል ለምን እንደሆነ አላውቅም ዘንድሮ ሳይጀመር ነው ብሽ ገና ፕሪሚየር ሊጉ ሳይመጣ ነው ብሽሽቁ ዘንድሮ አምና ስታግዙ ስለነበረ ያው ፕሪሚየር ሊግ ጨዋታም ስትሸነፉ እያጽናናናችሁ ነበር ስላልበላ ነው ግን ዘንድሮ ነቆራ ነው
ለማንኛውም ግን እቺን የቴሌግራም ቻናል ነው ፕሬዲክሽንስ የምትሏን ተቀላቀሉ። ትላንትና ተናግሬ ዛሬ ተቀላቅለ ቢሆን አፍሰ ነበረ። ዛሬም ተቀላቀል፣ ነገ ታፍስ ይሆናል። ጆይን በል የቀመር ቤተሰብ እንዲቀላችሁ ግን NAHOX በዚች ፕሮሞ ኮድ እንግዲህ 1x ሌክ ተመዝግባችሁ ከዛ በኋላ ቴሌግራም ላይ የሚለቀቀውን መከታተል ብቻ። ምን አረቀስ ወንድም ጥላቀስ እንዴ ምንድነው? ዩናይትድ ሮዘንበርግ የሚባል ቲም አገኘ። በርገር መሰለው ገምጦ ለቀቀው። ማን የ5 ነው ያጠጣው። እንትን ተጸዳዱባቸው። ማን የሆነ ሰዓት እየደበራቸው ማን እናግባ ምናምን እየመረጡ ምናምን ማግባት ጀመሩ። ማለት አረላሽ ባለፈው ያ የሰራውን ዛሬ ሮዘንበርግ በርገር ሆኖ ቀመሰው ማለት ነው። አረ ቀስ ዩናይትድ እንዴ ራይ ነገር አሳይ እንጂ ምንድነው? ረላሽ አረ ይመችህ። ግን ደስ ብሎኛል። እኔ እውነት ያልደብቅም ይመችህ። አውሬው ዩናይትድ ተመልሷል። ይሄን እውነት ከፕሪሚየር ሊግ ማን እንደሚያስቆመን ብቻ ፉልባክ አቀብሎ ፉልባክ ማግባት ከጀመረ እንግዲህ ከዚህ በላይ ጥበብ የለም። ካማሰን ሃሪያማስ ይመቻቹ። ጄጄን ሳናየው ዞሮ ፕሪሚየር ሊግ ላይ ስናነሳ የዛን እናየዋለን። ይመቻቹ። ደግሞ ሙድ እያስኩን ምድረ ቅጫም የሆነ ክለብ ዛታይም እንደ ፊንላንዱን ክለብ አታይም? ከሱ አትማርም? ባላ አፈር ለምን ከዛ ክለብ አሁን አንተ ብሰነው አፈር ያስበለ። በቃ ይው አላህን ፍሩ። ይሄ ሻምፒየንስ ሊግ ያረጋገጣችሁበት ጨዋታ አይደለም። አይምታታብን በአላ አይምታታብን። የሆነ አንድ ቤተሰብ ከ3 ሚስት የተወለዱ 11 ልጆችን ነው ተጫወታ ያሸነፈው። አንድ መረጃ የለም ክለቡን ሳጣራው አንድ አሁን በዚህ ብቻ ልትረብሽ እንደሆነ ባላ እንደው አለመሸነፋቸው ጥሩ ነው ብራዘር። ምክንያቱም ተረጋጋሚ ከተሸነፉ አላረለ ተጫዋች ራሳቸውን ይገመግሙና ተጫዋች ያመጣሉ። ይሄ አሪፍ ነው። ግን እንደው በአላህ ትልቅ ክለብ ነኝ ብለሃል፣ ግድ አይሰጥህም። ይሄ ስሙ ማይታወቅ ቲም አሸንፈ እንዳትረብሽ። ቆፍጠን በል። ይሄ ለአንተ ተራ አይደለ፣ አትረብሽ። ደና ሲዝኑ ሳይጀመር ልጮብን አባቴ። እኔ ክለቤ ነው ግርማ ሞገሴ። እናትዬ እንደዚህ ስናሸንፍ ብዙ ነገር ነው የሚነፋፈው ማለት ነውና አስቡት። እነዚህ እኮ ታዳጊዎቹ ናቸው። ትላልቆቹ ጭራቆ አጥቂ ቤንጃሚን ሴስኮ ሲመጣ፣ ብሩኖ ሲመጣ ብዙ ያላየናቸው ተጫዋቾች አሉ። ራሽፎርድ እሱን እንኳን ተውት። ብቻ ግን ሲመጣ ቡድኑ ሲቀናጅ ያለውን ማንቸስተር ዩናይትድ ፍሩት። በደንብ ኮፒ ሊንክ አድርጉት። አካውንት ተመቷል። ፍሩት ነው በቃ እምለውና ክለቤ ነው ለኔ ግርማ ሞገስ ያባቴ። ኢጋርድ ይዞ ሄዶ የማይታወቅ ክለብ ላይ 5 ማግባት ብርቅ ነው ወይ ፋሚሊ? ብርቅ ነው ወይ? ለማንኛውም ፋሚሊ አንድ አስደሳች ዜና ይዤላችሁ መጥቻለሁ። አመቱን ሙሉ ሲያዝናናችሁ ሲያስደስቷችሁ የነበሩ ስፖርት ኮንተንት ላይ የሚሰሩ ሰዎች አዋርድ ለብቻቸው ተዘጋጅቶላችሁ እኛም እንግዲህ እዛ ላይ በሁለት ዘርፍ እጩ ሆነናል። ቤስት አርሰናል ፋን ላይም አለን። የተመቻችሁን ሰው ገብታችሁ መምረጥ ትችላላችሁ ማለት ነው። ቮት እያረጋችሁ በተለይ የአርሰናል ደጋፊዎች ወደ ኋላ ቀርተናል፣ እናንተ እያላችሁ መቅረት የለብንም። ቀስ እያላችሁ መረጥ እያረጋችሁ 5-0 እንግዲህ ባሸነፍንበት የፕሪዝን ጨዋታ ላይ ዝርክዚ ያረገችው ነገር ማለት ነው። ብሩኖ ራሱ ረጉቹን ያላት ያበረው ጎል ያገባችሁና እኔ ራሱ ተመችቶኛል። በዚህ ጨዋታ ላይ ቼልሲ በጣም ነበር አሪፍ ሲንቀሳቀስ የነበረው፣ ጎልም ማስቆጥራል። ቼልሲ እድለኛ ያለመሆኑ ጉዳይ ማለት ነው አማድና ቡም የሚባሉ ሰዎች በግራ ክንፍ መኖራቸው በቃ እሱ ነው የሚጎዳው እንጂ አሪፍ እድል ያገኛናል ብዬ አስባለሁ። አይ ሆፕ ማይክል ካሪክ ዛሬ ያጫወተው እንደ 9 ቁጥር አድርጎ ነበረ። ሊሞክረው ይሁን ምን ሊያደርጉ ይሁን አላቅም፣ ግን ዝርክዚንም እንደ 10 ቁጥር ነበር ያጫወተው። እስቲ እናየዋለን ምን ሊፈጠር እንደሚችል። ሌላው ሃሪያማስ ነው። ሃሪያማስ ውሰት ሲሰጡት ራሱ እኔ ደስ አላለኝም ነበር አላ ዲያጎሊዮ ሲመጣ ድንገት ሉክሾን እንትን ሊፎካከረው ይችላል፣ በሉክሾ በኩል አሪፍ ሊሆን ይችላል ብዬ አስቤ ነበር። ዲያጎሊዮ አይሆንም፣ ጨራሽ አይሆንም። ወዲያው ነበር አሞሪም ወርታች የላከውና ሃሪያማስ ወደ ዋናው ቡድን ማደግ አለበት። ምንም አይነት ውሰት አንፈልግም። ዛሬው አሲስት ማድረግ ይችላል፣ ጎልም ማስቆጥራል። አሲስቱም የራሱን ኳሊቲ ያሳየበት አሲስት ይመስለኛልና የሚገርም ኳስ ነው ለዝርክዚ ያቀበለው። ሃሪያማስ በሚቀጥለው ሲዝን በዋናው ቡድን መቆየት አለበት። ውሰት ኖ በጭራሽ ብናስፈረም ራሱ መኖር አለበት። ቀጣይ ዓመት ለኤፍኤ ካፕ ለካራቦ ካፕ አይደለም ደፈር ብላችሁ ቻምፒዮንስ ሊግ ላይ ብታሰልፉ እኛ የማንቼ ታዳጊዎች አናዳምጥም አንሰማም እያሉ ይገኛሉ። ማለት በእግዚአብሔር ስም ዛሬ እንዴት እንዳስደስት ረስቻት ነበር። ሞት ይርሰኝ አማስ ሞት ይርሰኝ።
እኔ ጎል ስላስቆጠረች አይደለም ከዛ በፊት እየተደነኩባት ነበር ማለት ቀድማ ነው ተቀይረ ገባችሁ ጀለስ ማለት የሚገርም ኳስ ነው ፓስ ያደረገችው ለዜርኪዚ ራሱ ዜርኪዚ ያስቆጠረው ጎል ከዛ ውጭ ማለት ነው ልክ እንደሰው ሁሉ እቺ ሌፍት ባክ ናት ኖሪቺዳ ነበረ በውሰት ረስቻት ነበር በስላድ ጋር ነው የመጣችው ራይት ባኩን ተመልክታችኋል ካማሰን ምናምን የሚባል ህፃን እረ በጌታስ እሱም 19 አመቱ ነው ኤፍኤ ካፕ ካራቦ አይደለም እነ ዳሉት ካስቸገሩን አምጥተን ነው የምናሰልፈው ምን አይነት የሆነ ብላኪ ነው ስብር እያደረገው ይገባል አሲስት ማድረጉ ምናምን አይደለም ጨዋታው ላይ መከላከሉ ላይ ያሉ ብቃት ማናቸው ታዳጊዎቻችን ናቸው አራቱን ጎሉ ላይ ያስቆጠሩት ማለት ነው 5-0 ማንቺዬ ታዳጊው በጨዋታው ምናምን ልደሳሰት ሳይሆን ብዙ ይሄ ጥራት ያላቸው ህፃናትን ማየት በዚህ ሰዓት በጣም ደስ የሚል ነገር ነው ማንቺዬ እየመለመለ ነበር እዛው ራሱ ቲም ላይ መልመለናቸው ወጣ ያበደ የምን የነበረው 5-0 አሸንፎ ወጥቷል ማንቸስተር ዩናይትድ የኖርዌይ ቲም ያው ሃላንድ የሚገባላችሁ ያሸንፉንም ነበር ይሄን ጨዋታ ለማንኛውም ሼር ኮፒ ሊንክ ሪፖስት እያደረጋችሁ ይመቻችሁ ኧረ አዝረከረካቸው ጋይስ አዝረከረካቸው ጆሹዋ ዚርክዚ ምንድነው የሰራው ምን አይነት ግብ ነው ያስቆጠረው በፕሪሲዝኑ እንግዲህ የኖርዌይን ክለብ ሮዘንበርግን 5-0 በረቱበት ጨዋታ ማንቸስተር ዩናይትዶች ጆሹዋ ዚርክዚ ሁለተኛውን ጎል ሲያስቆጥር በጣም በተለየ ሁኔታ ጋይስ ሜሲ አይደለም ማራዶና አይደለም እዚህ ጋር የምትመለከቱት በአስደናቂ ሁኔታ ተከላካዮቹን ገሎ ይባስ ብሎ ደግሞ ግብ ጠባቂውንም አደናብሮ እንግዲህ ጨርሶታል በጣም አስገራሚ በቃ ተረጋግቶ ምናልባት የምታስታውስ ከሆነ እነ ዴሜቴር ቤርባቶቭ እነ ዴኒስ ቤርካምፕ እነ ዝላታን ኢብራሂሞቪች እንደነዚህ አይነት ጎሎችን አስመልክተውን ያውቃሉ ዛሬ ደግሞ ጆሹዋ ዚርክዚ ምንም እንኳን የፕሪሲዝን ጨዋታ ቢሆንም በጣም የተዋበች አስደናቂ የግል ብቃቱና መረጋጋቱን ያሳየበት ጎል ነበር ያስቆጠረው ማንቸስተር ዩናይትዶች በቅድመ ውድድር ዝግጅታቸው ሁለተኛ ጨዋታቸውን ከሮዘንበርግ ጋር አድርገው እንግዲህ 5-0 ማሸነፍ ችሏል በሁለተኛው አጋማሽ ኦልሞስት የአካዳሚ ተጫዋቾች ብቻ ነበር የነበሩት ማለት ይቻላል በጣም አስደናቂ ጨዋታ ነበር ለማንቸስተር ዩናይትዶች ጥሩ የሚባል እንቅስቃሴ እንደ ቡድን ያደረጉበት ነው ለማንኛውም ስለተዋበችው የጆሹዋ ዚርክዚ አጨራረስና ጎል ምን ትላላችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ ጨዋታውን 5-0 ብናሸንፍም ግን ብዙዎቻችን የማንቸስተር ዩናይትድ ደጋፊዎች የተመኘነው ነገር ሳይሳካ ቀርቷል ያው ጄጄ ገብርኤልን ማየት ነበር ፍላጎታችን እኛ ብቻ ሳንሆን ውጭ ያሉ ደጋፊዎች ሁላ ጄጄ ገብርኤልን ለማየት በጣም ጓጉተው ነበር ምክንያቱም ወደ ስቴዲየም ሲገባ ራሱ ደጋፊዎች ጄጄ ገብርኤልን እንደ ትልቅ ተጫዋች ነበር ፊርማ ሲጠይቁት የነበረ ሁላችንም እሱን ለማየት ነበር ፈልገን የነበረ ግን አልተሳካም ሳያስገባው ቀርቷል ማለት ነው ያው ሁሉም እየተቀያየሩ ሲጫወቱ ጄጄ ግን ሳትገባ ቀርታለች ወመጨረሻ አካባቢ ገብታ ብናያት ደስ ይለን ነበር ለማንኛውም ከሞላ ገደል ያው ብዙ ወጣት ተጫዋቾችን ከካሪንግተን እንደምናገኝ ባለ ትልቅ ተስፋ ነኝ ያው ሮበን አሞሪም በጣም ነበር የሚነቃቸው የአካዳሚ ልጆችን ትዝ ካላችሁ እኔ እንደው አሞሪም እንኳን ወጣ ካልኩበት ምክንያቶች ውስጥ አንዱ አሞሪም ቢቆይ ደስ ይለኝ ነበር ያው እንደምታውቁት ያው ካደረጋቸው ዝውውሮች ምናምን አንፃር የሆነ ተስፋ ነበረኝ ግን የአካዳሚ ልጆች ጋር ያለው ንቀትና ጥላቻ ግን በጣም እኔ አሞሪም በጣም ነበር የሚያስጠላ በጣም ነው የሚንቃቸው በጣም ነው የሚሰቻቸው ካሪንግሰን ሞቷል እያለ ነበር ግን የሚገራርሙ ልጆች ናቸው ያሉ ማንቸስተር ዩናይትድ አካዳሚና ከዛ ውስጥ ጄጄ ገብርኤል አንዷ ናት ሌሎችም ብዙ አሪፍ እነ ሼሌሲ እነ ሃሪ ሃማስ በጣም ዛሬ ጎል አስቆጥሯል እንደውም ሁለቱም ሃሪ ሃማስም ዋናው ቡድን ላይ ተነዋላምና እሱ ሼሌሲንም አይተነዋል ሁለቱም አሪፍ ነበሩ ሃሪ ሃማስ የተወሰነ ፐርፎርም አድርጎ የመስመር ተከላካይ በኩል መልሰው ደግሞ ተውት እንደገና እና ሁለቱ ተጫዋቾች ያው በደንብ ተስፋ የሚሆኑ ናቸው እድሜያቸውም ደርሷል ማንቸስተር ዩናይትድ ቤት ዋናው ቡድን ተካተው በደንብ መጫወት አለባቸው ሃሪ ሃማስ እና ሼሌሲ ይመቻቹ ሰበር ዜና ሰምተናል ማንቸስተር ዩናይትድ ወደ ኖርዌይ ተጉዞ እንግዲህ በኖርዌይ ማለት ነው የቧንቧ ሰራተኞችና እንደዚሁም የወፍጮ ቤት ሰራተኞች ለጤና ቡድን ብለው ያቋቋሙትን ስሙን የማናውቀውን ቡድን እንግዲህ 5-0 አሸንፋ አቋሟን ለክታለች ማለት ነው። እንደሚታወቀው ማንቸስተር ዩናይትድ እንግዲህ ታላቁን ወርክሳም የሚባሉን ፕሮፌሽናል ቡድን ማሸነፍ ሲያቀታት ወደ ኖርዌይ በመሄድ ማለት ነው ምንም ስለ ኳስ የሚያውቁ በትርፍ ሰዓታቸው ኳስ የሚጫወቱ እንደ ዋና የሚያዩት ማለት ለጤና የተቋቋመ ቡድን 5-0 አሸንፋ አይተናል። ጆሹዋ ዚርክዚ ሜሲ ያጫውቶት ጎል አገባ። እንዲሁም ደግሞ የአካዳሚ ልጆቻችን ፍክት ብለው ባመሹበት ጨዋታ ማንቺዬ ፎንቃ 5-0 አጠጥታቸዋል። ያው ጀማው ማለት ጨዋታው ማለት ነው እንዴት ደስ እንደሚል ይሄ የአካዳሚ ልጆቻችን እርስ በርስ በጣም ነው የሚግባቡት። እነ ሼሌሲ በጣም ደምቀውና ጥሩ ተጫውተው ያሳለፉበት ጨዋታ ነበረ።
እና እኔ ተመችቶኛል የሌለ ነው። እናንተ ምን ታዘባችሁ ከዚህ ጨዋታ? አካዳሚያችን ግን ወደፊታችን በጣም ያማረ ነው የምላችሁ፣ ያማረ ነው እና ይመቻችሁ። ለማንኛውም ምን የታዘባችሁትን ኮሜንት ላይ አስቀምጡልኝ። አሁንም ቢሆን ግን ግዢ ያስፈልገናል፣ ተጫዋቾች ያስፈልጉናል። ይመቻችሁ። ማንቸስተር ይቅደም ብለናል።